እንስራላት ቪዲዮዎቿን እቃውን እናሻሽጥላት። ምንችል እንግዛ፣ ማንችል ሪፖስት እናድርግላት። በቃ ማገዝ ገንዘብ በገንዘብ ብቻ አይደለም፣ በምንችለው ሪፖስት ራሱ እኮ ማገዝ ነው። ባይዘው ላይክ ዲዩት ሪፖስት። እሺ እውነት በጣም ምርጥ ሰዎች አላችኋት። አይዞሽ። ይሄ አይዞሽ ግን ሲጻፍ 4 ፊደል ነው። አይዞሽ 4 ፊደል ነው፣ ግን እንዴት ልብ እንደሚያጠነክር አትጠይቁኝ። አይዞሽ በጣም በጣም ልብ ያጠነክራል። እግዚአብሔር ይስጣችሁ ሁላችሁ ነው። ሁላችንም ካለንበት ችግር እግዚአብሔር ያውጣን። ችግር አያሳየን። ችግር የምታይ የመዳም ቅመም አትኑር። ረዋንዬ ብዙ እንዳትርቂ እሺ፣ እንዳትወድቂ ተጠንቀቂ የኔ እናት። በነገራችን ያላገባችሁ መልካም ትዳር ይስጣችሁና ለዚህ ማድረግ ያብቃችሁ። ያልወለዳችሁ አግብታችሁ ያልወለዳችሁ የተባረከ ልጅ የማህፀናችሁን ፍሬ ይስጣችሁ። እኔ መመረቅ አልችልም። ምርቃትን ለጉቺ እና ለሀቢባ እንተውላቸውና ግን እችል ልበላችሁ ብዬ ነው። አረጓዝሽ እውነት አልችልም። መልካም ትዳር ይስጣችሁ ሁላችሁን። ውፍ የምትሉበት የምትረጋጉበት በጉድለታችሁም በሙላታችሁ ሁሌ ከፊታችሁ የሚቆም ትዳር ይስጣችሁ። ከዛም ለፍሬ ያብቃችሁ። አሜን አሜን። አይዞሽ። ሽንት ቤት ነው የሄድሽው ውዴ ወይስ ተንቀሳቅሰሽ ነው? ሽንት ቤት አለኝ እዚህ ሱቅ ያለች። እሺ አይዞሽ። ስትቀመጭም ስትነሽም ጥንቅቅ በይ እሺ እማዬ። የኔ እናት አይዞሽ። ድክም ይላል እንዴ? የሆነ ትንፋሽ ያጥራል እንዴ? አዎ አዎ። ትንፋሽ ይጥራል። የቆየ የምጥ ምልክት አይደለም ታዲያ፣ ዝም ብሎ አቅም ማጣት ነው። ይሄ ሰሞኑን ጥሩ ሲቹዌሽን ላይ አልነበርሽም፣ ምግብ አልተመገብሽም። እንደዚህ አይነት ምልክቶች ናቸው። በቃ እንደዛ ነው የሚሆነው እንጂ ምጥ አይመስለኝም። የምጥ ምልክት ይሄ ድክምት ያለሽ ኦፍኮርስ ትንፋሽ ጥሩ፣ ግን እንትን ይሄ የውሃ ምናምን በደንብ አልጠጣሽም፣ የምግብ እጥረት ነው። የኔ እናት አይዞሽ። ለራስሽ ያለሽው በነገርሽ ላይ አንቺ ነሽ። በጣም የዋፍቱ ቢ ስትሮንግ መመገብ አለብሽ። አሁን ራሱ ስትወልጅ እግዚአብሔር ሲፈቅድ አሰሱን ገሰሱን ኡስማን የሚሰጥሽን ስለምታጠብ የሚያቀርብልሽን ሁሉ ጣፈጥ አልጣፈጠ እንዳት። እኔ በወንድ ነው የታረስኩት፣ ባለቤቴን ያረሰኝ። እግዚአብሔር ይመስገን በጣም ጥሩ ላይ ነኝ። በራስ ቤት አልተጎዳሁም። የአቅሜ ነው ዛሬ እየሰራሁበት ያለው ሰው ቤት። እኔ ደግሞ ከረገዝኩኝ ጀምሬ እየሰራሁ ነው። ቁጭ አላልኩ። ስራ እኮ ቆንጆ ነው። ለእርግዝና እኮ ስራ ቆንጆ ነው። ረዋንዬ እንቅስቃሴ ነው አሉ፣ ይረዳል አሉ። አዎ እኔ ቤት ነበር ሙሉ ስፖርት ቤት እገባኝ። በእርግዝና ጊዜ 2 ወር ተኩል ስፖርት ስሰራ ነበር። ከ7 ወር ጀምሬ ማለት ነው ስፖርት ስሰራ ነበር በስነ ስርዓቱ። በቃ የእርጉዞች ማለት ነው። ምክንያቱም ቤት በመቀመጥ የሰውነት እየሰባ መጣ። ስለዚህ አንቺ ጥሩ ነው መንቀሳቀስሽ። ቁጭ ከማለት እንቅስቃሴ ይሻላል። በትክክል ጥሩ ነው። በሰላም ርፍ በእናቴ፣ በሰላም ይወሽን በጀርባሽ። በሌልታችን ይድመቅ ያረብ። አሚን አሚን። ያብቃኝን የሚያረግ አይዞሽ የኔ እናት። ሁለተኛሽን ስትወልጂ ያው እኔ ኢማራት መመጣ ከሆነ መጥቻ ያርስሻለሁ። ያሁኑ እንኳን ውሸት ነው። እንሻላ ማለት የኔ እናት። መንገድ ተዘግቶበት ነው የሚመለሱ። ይሄን እሱስ ምን ያህል እንትን እኮ የሆነ ውስዋስ ነገር ነው፣ ገራገር ነው። ይሄን ምን ያህል ተጨንቆ እንደሆነ ግን አሰብኩት። ይኔ ምና እዛ ነበረ። ለዛ ነው
በዛ ላይ እንትን በቃ ይጨነቃል። ሀራም ዴሊቨሪ ነበር የሚያደርግልን። ከዛ እቆያለሁ ሲል በቃ ሄደህ አምጣው አልኩት። ቀኑ ሄደው ጥዬሽ አልሄድም ሲለኝ በግድ ሂድ ብዬ እተኛለሁ ምናምን ሄደ። ኦኬ አይዞሽ ጎበዞች፣ እንደዚህ ሁለታችሁ ብርትት በሉ። አይዟችሁ፣ ጥንክር በሉ ጎበዞች። በነገራችሁ ላይ ኮሜንቱ ይጻፉልኝ። ረዋንና ባለቤቷ አያምሩም? እውነቱን እናውራ ከተባለ ይሄ መመጣጠን የሚባለው ነገር መልካቸው ብትሉ የእድሜ ሌብላቸው ብትሉ በጣም አያምሩም? ሁሌ ሳያቸው እገረማለሁ። ያው ኡስማን ያው እንግዲህ ገና ታዳጊ ነው፣ ወጣት ነው፣ ጎልማሳ አይደለም። ሲጎለምስ ምርጥ ባል እንደሚሆን አምናለሁ። በጣም ምርጥ ባል ማርያም፣ በጣም ነው የሚያምሩት። በጣም ደስ ይላሉ። የሆነ ተመጣጣኝ አለ አይደል? መልካቸው ብትሉ ወለላዎች፣ በስማ በእውነት በስማ ወለላዎች፣ በእድሜ ተመጣጣኝ፣ ሁለቱም ለፍቶ አዳሪ እንዴት እንደሚያምሩ እግዚአብሔርን በስማ እውነት ቤታችሁን ደስታ ይሙላው፣ አይነ ጥላ ያንሳላችሁ። በእውነት አይም ፕራውድ እውነት ኡስማንዬ ትንሽ እድሜ ሲጨምር በጣም ያንግ ስለሆነ እኮ ነው። ያው ሴት ልጅ የቱንም ያህል ወጣት ብትሆን ማቾርድ ናት። ኦኬ በ10 ዓመት ብታንሰው እንኳን ወንድ ልጅ ሴት ልጅ አስተሳሰባቸው እኩል ነው። ግን እኩያ ከሆኑ ሴቷ ናት የምትፈጥ ነው። ገባችሁ? ዳትስ ወይ ኡስማንዬ አሁን 35 ምናምን ሲገባ ምርጥ በቃ ልጁን ሲያይ ይረጋጋል። አዎ ልጅነት እኮ ነው። ያን ግን አሁን እኮ ጥሩ ነው። እንደ ሰው እንደ ውስዋስ እያደረገበት እንጂ እኔ እናት ይታገላል። ምን ያባት እንጂ ከካሜራ ጀርባ እኮ ጨዋ ነው። ላይ ምንም ዝም ነው የሚለው ዋናው ሰው ነው የሚያውቀው። ስሚ ከካሜራ ጀርባ ጨዋ ከሆነልሽ ምን ጨነቀሽ? ዋናው ላንቺ ይመችሽ። ምን ጨነቀሽ? ለሚዲያው ነው እንዴ? ቲክቶክ ደግሞ ነጭ የሚያወራ ሰው አይፈለግም። ቲክቶክ ዋናው ላንቺ ይመችሽ። ስም በእናቴ የሚያኖርሽ እሱ ነው። እውነት የሚያኖርሽ ትዳርሽ ባልሽ ነው። ቢከፋሽ ተደግፈሽ የምታለቅሽው ባልሽ ነው። ከማንኛውም ሰው ቀድሞ ያለው አጠገብሽ ባልሽ ነው። በጣም ዋናው ላንቺ ይመችሽ። ልተኛ እንዴት ነው? አይዞሽ እያንቆራጠጣት ነው። አይዞሽ የኔ እናት የኔ እናት እህት አውሪያ ከላይ ያለሽው። እኔ እኮ ወሬ ብዙም አይደለውም። ያው እንደው እሺ እያወራው ነው። አውሪ እንዳለ ያስኩብሽ። አውሪ የኔ ቆንጆ። እኔ ሚውት ላድርግ። እንተዋወቅ ከአንቺ ጋር። እሺ ማሬ ሀና እባላለሁ። ሀዲያ የኡስማን እህት ነኝ። ወይ የኡስማን እህት ያማቻችን እህት ነች እኮ ማሬ። እሰይ ሀዲያ ፎሎ ላድርግሽ። ያማች እህት እሰይ ይሄ ፎሎ አረኩሽ። ኡስማንን ፎሎ ሳላደርግ አንቺን ፎሎ አረኩሽ። አማቼን ፎሎ አላረኩትም እኮ። እሱም መደረግ አለበት። አይ ከእንግዲህ አደርገዋለሁ። ምንም ማድረግ አይቻልም። ልጅ ልትመጣ ረዋን ብለው ጽፈው እኮ ነው ማለት ነው። ልመጣ ነው ልጅ ወላሂ በይ አረታይ እነሱ ነው ራጭ። አረ ሌላ ነገር እየነካካው ነው የመስራች። ቆይ ስተውፍል ልትመጣ ነው። ኦሬንጅ ጁስ ጠጣሽ ነው የምትመጣው። ሳራ ደውላልኝ እኮ ሳራ ዳጣ ደውላልኝ። ልትመጣ ነው። ምን እያለች ነው? ገብሽ ቆርጠሽ ነው? ሽንት ገና እኮ ነው ጊዜው። ግን ገና ቀጠሮሽ እኮ ገና ነው። ገና ነው ማገን አላውቅም። ምናልባት ከመጣ ተብሎ ዛሬ ቀን እኮ ጎመን የበላሽው። ጎመን በልተሽ ነው የምትመጣው እንዴ? ኦሬንጅ ጠጥተሽ ነው የምትመጣው? አትመጣም። አይ መከራዬ። ልትመጣ ነው። ቆዩ አልቆየሁም። እቃ ላመጣ ሄድኩኝ ወላሂ።
ጎመን የበላስ ሳሙናው እኔ እኮ እድለኛ እኮ ነው ያሉት። አባቴ መርቆኛል። 6 ፍሬ ሳሙና አገኘሁኝ። ወላ በስንት መከራ ደግሞ መች ተገለበጠች ወደዚህ ወደዚህ እኮ አትገለበጥሽም። ወደ ጎን እኮ ነው ያለችው። እንደዚህ ተዘቀጣልሽ ነው ናታርክማት ስማን ስልክ ላይ ካርድ ሙላ። ኧረ ካርድ እንሙላ እንዳንዋረድ። ቤተሰብ ወደ እኔ ስትደውይ እኮ ሚስ ኮል ብልጭ 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 ትላለች እኮ። ካርድ ሙላ። ሳራ ዳጣ ደውላልኝ እኮ ነው መንገድ ላይ እዛ ያለው እዛ ትራፊክ ላይ አስቆመኝ። ከዛማ ደንግጬ ነው መኪናው ለራሱ ዞሮ በል ሹፌሩ እንደው አልኩት። ከአንድ ሰው ጋር ተጋጭቶ ነበር ወላሂ። ቤተሰብ ረዋ ልትወልድ ነው። እንኳን ደስ አላችሁ። እናት ወልጅም እንዴት ታዲያ? አሁን ምን እያደረገች ነው? ወገብሽ የቆረጠች ነው? ይሄ ምጥ አይደለም ድካም ነው። ረዋን ወላሂ ምጥ አይደለም ይሄ። እዚች ብትወልጅማ ጥሩ ነበር። ወጭ ያነሰኛል። እዚች ወልጅ ካለሽ ወላሂ ገለጥ አድርጌ ነው ሳብ አደርጋታለሁ። አረ እናንተ ሰዎች እንዴት ነው ነገሩ? ለዋን ልትወልድ ነው። ለዋን እንደምን ያደረገች ነው? አንቺ ተናገሪ በኋላ እኔ የለሁበትም። ለማንኛውም ኦሬንጅ ጠጭ። ተልባ ሳትጠጭ ነው የምትወጣው እንዴ? ከ5 ቀን በፊት መጠጣት አለብሽ። ተልባ ሳትጠጭ ነው አትወጣም። አትወጣም። ቀስ በይ እንዴ። እንዴ ተልባ ሳትጠጣ ነው እንዴ የምትወለደው? አትወለድም እንዴ? ተልባ መጠጣት አለባት። ቢያንስ 5 ጊዜ ተልባ መጠጣት አለባት እኮ ከ5 ቀን በፊት። ያለ ተልባ ትወለዳለሽ? ለስለስ ብላ ትውጣ እንጀራዋ። ወላሂ ቀኑ መቁጠር አለብኝ። ረስቼው እኮ ነው። 8 ወር ዛሬ ስንት ነው? ጁን ስንት ነው ዛሬ? ጁን 20 ነው። 21 ዛሬ ቀን ጁን 21 8 ወር ከ21 ቀን 9 ቀን ላኢላሀ ኢለላህ። አረ ቤተሰብ አውሩ። የወለዳቸው ይመች እንዴት ነው የሚያደርገው? አረ ረዋ ልትወልድ ነው። ካርድም አልሞላሁ ወላሂ አልሞላሁም። ሀዲያ ጠይቃለች። ሀዲያ አረ ቤተሰብ አረ ተናገሩ። ካርድም የለኝ ለእንትን መደወያ ለአምቡላንስ መደወያ እንዳልዋረድ። እኔ እንጃ ትኝት እያለች ነው። ድክም እያለት ነው። እኔ ማውቀው ታሪክ የለኝም። እኔ እስኪ ተናገሩ። ለማንኛውም ኮፕሊንግ አርጉ። ረዋን ልትወልድ እንዳይሆን ወረቀቱ ፋይሉ ሳንይዘው ምናምን ሳንዘቀጃጅ። ተረጋጊ ረዋን። ረዋን ቆይ ገና ነው ቀንሽ። ገና 9 ቀን እዛ ጋር ደግሞ ገና ቀን አለሽ። 2 ሳምንት ቀን አለሽ። ተረጋጊ ወላሂ። አንድ ጊዜ ደግሞ አልትራሳውንድ አለሽ። ከመቼ ነው ምጥሽ የሚመጣው? አንድ ጊዜ አልትራሳውንድ አለን። ከዛ በመስቀጠል ፋይሉ ወረቀቱ መያዝ አለብን። ይጨምሩብናል ብር። ጥቀስ በይ አሁን ተረጋጊ። ወረቀቱ ካልያዝ ነው ወላሂ ወረቀት ያስጨምራሉ። ከየትኛው ሆስፒታል ነው ክትትል ያደረጋችሁት? ክትትል ካላመጣችሁ 30,000 ድርሃም ብሎ ቢጽፉብን ከየት አባታችን እናመጣለን? አረ ቤተሰብ አረ ኮፕሊንግ አድርጉም። አሁን እኔ ጨንቆኛል ራሴ። ረዋን እንደምን እያደረጋች ነው ንገሪኝ። አረ ወላሂ አይኗ ፍጥጥ አለ። ሚስቴ ረዋኔ እኔማ ወክ አድርጊ። ቆይ ገና ነው ቀኑ። ያለ ቀኗ መወለድ የለባትም እንዴ? ሰኞና ማስከኛ የማትለይ ልጅ ወልደን ቆይተን ችግር ላይ መግባት የለብን። ቆይ በቀኑ ሲወለድ ነው ሁሉ ነገር። ውዴ
አሪ ኦኬ ጉድ ካርድ ልሙላ ልሂድ። የስንት ብር ልሙላ? አሁን በዚህ ሰዓት ምጥ ይመጣል። ወላሂ ላዚ ገና ቀኗ 2 ሳምንት ጊዜ አላት። የእውነቴን ነው። ዛሬ ጁላይ 21 ነው። ገና 2 ሳምንት አላት። እንዴት አድርጎ ምጥ ይመጣል በዚህ ሰዓት? መምጣት የለበትም። ገና ነው። 2 ሳምንት ይቀራታል ልጇ። ያለ 2 ሳምንት መወለድ የለበት። ደግሞ ተለዋ መጥታ ያለብሽ ከ5 ቀን በፊት መለስለስ አለበት ቶሎ እንድትወጣ። ኦስማን ሰይ መጣ። እግዚአብሔር ይመስገን። ኡፍ መጣ። የኔ እናት አልነበርኩም እኮ አንተ ማነሽ ደግሞ አንቺ? ጉድ እኮ ነው። የህሊና ጸሎት ሳድርስ ነበር። ጌታ እንዳትጨነቅ ዝም አልኩ እንጂ እንኳን ደህና መጣ። እስኪ ተናገሪ። አንቺ ወለሻል ከዚህ በፊት እርጉዝ ነሽ? ተናገሪ እስኪ። አውሪ። አዎ አትጨነቅ፣ አይዞህ፣ ምንም አትሆንም። እስኪ ተናገሪ እስኪ። እንዴት ነው የሚያደርገው? ቆይ ወለሻል? አንቺ አልወለድሽም? ወልጃለሁ። አንተን የሚያክል ልጅ አለኝ። ላስወርድሽ ነው። አትቀልጂ። በምጥ ሰዓት የሚቀልድ ሰው ይቦለካል። እረፊ። እኔ ቦለክ ሰው ማድረግ አልወድም። ወለሻል? አልወለድሽም? ኡስማንዬ ከአንተ ቤት ቦልከኝ፣ ከረዋንዬ ቤት ግን እንዳትቦልከኝ። ሞት ነው የሚለየኝ ከረዋን። በጣም ነው መወዳት። ማለት አትቀልጂ። አሁን የእውነቱ የጀማመራት እኮ ነው የምጡ። አንቺ ደግሞ ትቀልጃለሽ። እንዲሁ ማርያምን እውነቴን ነው ወልጃለሁ። ማለት እንዴት ነው የሚያደርገው ስልሽ እንዴት ያደርጋለኝ? እስኪ ጸሎት አድርጉ ሁላችሁም። እስኪ ሂዱ ማለት ወደ ዱዓ አድርጉ። ረዋን ትወድ ነው ግን ቀኗ አልደረሰም። ያለ ቀኗ እንዴት መውለድ አለባት? እንዳትወጪ። ልትወልድም ላትወልድም ትችላለች። ቀኗ የግድ 9 ወር ከ5 ቀን አጠብቅ። ከዛ በኋላም 3 ሳምንት ትቆይ ትችላል። እኔ ለምሳሌ በ10 ወሬ ነው የወለድኩት። አሁን ገና 8 ወር ጁን 21 እኮ ነው። 8 ወር ከ21 ቀን እኮ ነው። እንዴት አድርጎ በዚህ ሰዓት ምጥ ይመጣል? ጎበዝ ምጥ ላይሆን ይችላል። ቼክአፕ ካለ በጣም ከባሰባት ሐኪም ቤት ውሰዳት። ለምሳሌ ሰሞኑ የነበራችሁበት ሁኔታ ለነፍሰ ጡር የማይፈቀድ ሲትዌሽን ነው። ንዴት፣ ብስጭት፣ አለመብላትም አለ ብዬ አስባለሁ። ትበላ ነበር ምግብ ችልጅ ቅድም ጎመን በልታለች። ቅድም ምግብ ብያለች ነው። በግድ ነው የምናስፈልግ። ስለዚህ ሰሞኑ የነበራችሁበት ሲትዌሽን ለነፍሰ ጡር የማይመከር ነው። ብስጭት ምናምን አይፈቀድም፣ በተለይ እንዲሁ እንትን ባለችበት ጊዜ። ስለዚህ ምጥም ሊሆን ይችላል፣ ድካምም ሊሆን ይችላል። ባስ ካለው ሐኪም ቤት መውሰድ ነው። ሴት በስንት ወሯ ነው የምትወለድ? ሴት ያለ ቀናት ትወለዳለች? እስኪ ንገሩን። አጋጣሚ ነው። ከ8 ወር ጀምሮ መጠበቅ ነው። አዎ መጠበቅ ነው። ዝግጁ መሆን ነው። ሁሌ በቃ ከ8ኛ ወር ጀምሮ ዝግጁ ሆኖ መጠበቅ ነው። 9 ወር ከገባ ኦፍኮርስ ዛሬ ነገ መቼውን አይታወቅም። እንዴት ሀቢባ ሳትወልድ እንዴት አሁን ሮማን ትወልዳለች? ገና ነው። እንዴት ነው የምትወልደው? እሷ አትወልድም እንዴ? ኦስማንዬ አንዳንዴ በዘር አለ፣ የሚቆይበት አለ፣ ቶሎ የሚወልድ አለ። ኦኬ ለምሳሌ እኔ አንዷ ልጄን በ10 ወር ነው የወለድኳት። እንደ 9 ወር ከ5 ቀን ሲጠበቅ፣ ወንዱ ልጄን ደግሞ በትክክለኛ በ9 ወር ከ4 ቀን ነው የወለድኩት። አስበዋል። እና እኔ ቀን ተሳስተናል፣ ያስረገዝኩበት ቀን ተሳስተናል ማለት ነው። እኔ የምቆጥረው ተሳስቻለሁ ማለት ነው። ቀኑን ተሳስቻለሁ። 1 ሳምንት 2 ሳምንት በኋላ ነው እየቆጠርኩ የነበርኩ ማለት ነው። አሁን ገባኝ። ኖ ኡስማን ሜዲካሉ ስንተኛ ሳምንት ይላል ሜዲካሏ? ቤት ነው ያለው። እኔ ምን አውቃለሁ? በዚህ ሰዓት ምጥ ይመጣል ብዬ ቀን ጠንቋይ አይደለሁ እኔ። ቃል በጣም ሄድኩኝ። ሄሎ ወይ ሀና ያልሽኝ? አዎ ውዴ። ምን ነው እንደ አመማት እንደገና እየመጣው ነበረ። ኡስማን አመማት እንደረዋል ወይስ ደክማት ነው? እንቅልፍ ነው የሚላት። እስኪ አመማት ሐኪም ቤት ሄዱ። ሻይ አይመከርም። መቀመጥ ተጨንቃችሁ ሳይሆን ዘና ብላችሁ በቃ አይመጣበት። ትቀልድ አይመጣም። ደክማት ነው የሚሆን። አትሰባ አይመጣም። ይችላል ኡስማንዬ ከበድ ካለ ወደ አታስጨንቃት። ኡስማን ልንገርህ፣ ተረጋጋ። መጀመሪያ አንተ ተረጋጋ። የእውነት መቱም ከሆነ እኮ አንተ ጭንቀት ብቻ ይረብሻታል። አትጨናነቅ መጀመሪያ። ሲቀጥል ደግሞ ድካምም ሊሆን ይችላል። ሰሞኑን የከረመችበት ሁኔታ ድካም ምናምን ሊሆን ይችላል። ስለዚህ
ተረጋጋ። ከጠናባትማ ሐኪም ቤት ወስዳታለሁ። ወላሂ መተኛት ጥሩ አይደለም። ትክክል መተኛት ወክ ነው ማድረግ ያለባት፣ እንቅስቃሴ ቤት ውስጥ ማለት ነው። ትክክል ምን ይሰማሻል? እንዳታስተኛት ኡስማን መተኛት